ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ በአቤል ጉዳይ በጣም መለስ ቀለስ ብያለሁና በጣም ብዙ ጥያቄ የሚፈጣጥሩ ነገሮች ስላሉ ነው። በእርግጥ የሟች ፍትህን እንድታገኝ ማናችንም እንፈልጋለን። ሟች ፍትህን እንድታገኝ ማናችንም እንፈልጋለን። ይሄ በዚህ ጉዳይ ላይ መሰራት ግድ ነው ማለት ነው። ማንም እየተነሳ እንደፈለገ ሰው እየገደለ ሰው እያገተ ሰው እያስጨነቀና ልዩ ልዩ አይነት ክፉ የሆኑ ተግባራትን እንዲፈጽም እያደረገ ኢትዮጵያ ውስጥ መኖር የለበትም። እስከ መቼም ድረስ ደግሞ በዚህ ሁኔታ እንቀጥላለን? እስቲ ለቻናሌ አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ አድምጣችሁ ስጨርሱ ኮመንት መስጫው ስር አስቀምጡልኝ። እንግዲህ ያው የአቤል ጉዳይ በጣም ብዙዎቻችንን ሰቅዞ እንደያዘን ገምታለሁኝና ብዙም ነገር ተብሏል። በዚች በምስኪን ልጅ ህልፈት ምክንያት ብዙ ወንጀላዎች በአቤል ላይ ቀርበዋል። ግን ሆን ብሎ እየተደረገና እየተሰራ ያለው ስራ እስከሚገባኝ ድረስ ወንጀልንና ወንጀለኛን የመደበቅ አጀንዳ ይዘው ነው የተነሱት። እስከ ዛሬ መተው አቤል ነው ገዳይ፣ እንደዚህ አድርጓታል፣ በዚህ ሲጨቃጨቁ ነበር፣ ገሏታል፣ ደፍሯታል፣ ደብድቧታል፣ መቷታል፣ ሰድቧታል እያሉ የሚመሰክሩት ሰዎች ሁሉ የሟችን ነፍስ ያጠፋው ሰው እንዳይገኝ ወንጀለኛው እንዲደበቅ የወንጀለኛው እንዳይገኝ እየሰሩ ያሉ ሰዎች ናቸው። ደግሞ ወንጀልንና ወንጀለኛን ለመደበቅ ሙከራ ያደረገ ሁሉ ራሱም ወንጀለኛ እንደሚሆን የምናውቀው ነገር ነውና እስካሁን እየተሰራ ያለው ነገር ወንጀለኛን የመደበቅ ስራ ነው እየተሰራ ያለው ማለት ነው። እነዚህ ልጆች ትላንትና ልዑል ጋር የቀረቡት ልጆች ሁለት ያክስት ልጆች ነን ያሉት ልጆችም እያደረጉ ያሉት ወንጀለኛውን እየደበቁ ናቸው ያሉት። ወንጀለኛ እንዳይገኝ፣ ወንጀለኛ እንዳይፈለግ በግድ እንደዚህ አርጓታል፣ እንደዚህ ሆናለች፣ ስለዚህ የገደላት አቤል ነው በሚል ጥናት ወይም በሚል ትርክት የሟች ገዳይ እንዳይፈለግ እያደረጉ እየሸፈኑ ናቸው ያሉት። ስለዚህ እነዚህ ልጆች እያደረጉ ያሉትን እየሰሩ ያሉትን ስራ እያወቁ አልመሰለኝም። ይሄ ምስክርነታቸው እነሱን ሊያስጠይቃቸው እንደሚችል እየገባቸው አልመሰለኝም። እነዚህ ልጆች በትክክል መጠየቅ ያለባቸው ልጆች ናቸው። አንደኛ ልጁ ደፋሪ ነው ብለዋል። በዚህ ላይ ደብድቧታል ብለዋል። በዚህ ላይ ደግሞ አስረግዟታል፣ ጸንሳለች ከሱ ብለዋል። በሶስተኛ ደግሞ ገሏታል ብለው በእነዚህ በሶስት ወንጀሎች ነው አቤል እንዲጠየቅ እያደረጉ ያሉት ማለት ነው። ስለዚህ ምንድን ነው ማስረጃቸው? ይህንን ለማለት ማስረጃቸው ምንድን ነው? በትክክል ወንጀለኛው እንዳይገኝ የወንጀለኛን እንትን እየሸፈኑ ከሆነ ያሉት እነሱም ራሳቸው ከተጠያቂነት የሚያመልጡ አይደሉም። ይሄ ነገር የገባቸው አልመሰለኝም። ባልማያውቁት፣ ባልገባቸው፣ ባልተረዱት፣ ባላዩት፣ ባልሰሙት ነገር ግን ጥናትን አድርገው መተው ነው ምናልባት ያው እንግዲህ ገንዘብ በዚህ ዘመን ገዢ ሆኗል። እንደምናየው በብር ተገዝተው ሰውንም እየገዛ ነው ያለው። የሰውን አእምሮ፣ የሰውን ሕሊና፣ ማንነቱን ሁሉ ገንዘብ እየገዛ ነው ያለው በዚህ ዘመንና እንደዚህ ተገዝተው የመጡ ልጆች ነው ሊሆኑ የሚችሉት። ስለዚህ ይህንንም ግንዛቤ ውስጥ አድርገው እነዚህ ልጆች ራሳቸው ድጋሚ በዚህ ጉዳይ ላይ መጠየቅ ያለባቸው ይመስለኛል። ምክንያቱም ይሄንን ሲሉ እና ይሄንን በትክክል ይሄንን ሲናገሩ ያዩት፣ የሰሙት፣ ያረጋገጡት፣ የዳሰሱት፣ የጨበጡት ነገር ኖሮ እንዳልሆነ ግልጽ ነው። ግን ወንጀለኛን ለመደበቅ የሄዱበት ርቀትና የተጓዙበት መንገድ እንደሆነ ይሄ ለማንም ግልጽ ነውና እንደገና መጠየቅ አለባቸው። ይሄ ተግባራቸው ደግሞ ሊያስጠይቃቸውም እንደሚችል ጠንቅቀው እንዲያውቁ ሊነገራቸው ይገባል። እነሱ ይህንን ምስክርነት ሰጥተው ይህንን ሁሉ ውንጀላ በአቤል ላይ አቅርበው በሶስት ወንጀሎች ተጠያቂ እንዲሆን በአደባባይ ላይ ተናግረው ዝም መባል የለባቸውም። በደንብ አድርገው መጠየቅ አለባቸው። ይህንን አንድ የፈለኩት። ሁለተኛ ደግሞ
እስከ ዛሬ እንደምንሰማው ወይም ደግሞ እንደምናውቀው አቤል አንደኛ የሚንቀሳቀሰው በሹፌር ነው፣ ሁለተኛ የሚንቀሳቀሰው ደግሞ በጋርድ ነው። አቤል በሚንቀሳቀስባቸው በሚሄድባቸው ቦታዎች ሁሉ አብረውት ሰዎች አሉ። ሰዎች ማለት አንደኛ ሹፌሩ አለ፣ ሁለተኛ ደግሞ ጋርዶቹ አሉ። በቁጥር ስንት እንደሆኑ ባናቅም ግን በጋርድ እንደሚንቀሳቀስ ሰምተናል። ስለዚህ አሁን እነዚህ ልጆች አቤል ልጅቷን ደፍሯታል፣ ደብድቧታል፣ ሰድቧታል፣ ገሏታል የሚሉት ልጆች አይተናል ነው። አሁን እነዚህ ትላንት የመጡ ልጆች ሲሰድባት ሲያመናጭቃት ምናምን አይተናል ብለዋል። እና እነሱ ባዩበት ወቅት ወይም ደግሞ አቤል ወደዚች ልጅ ሄዷል በሚሉበት ሰዓት መቼም በሹፌርና በጋርድ ነው አይደል ልጁ የሚንቀሳቀሰው። እነዚህ ሹፌሮችና ጋርዶቹ ስለ አቤል የሚሉት ነገር የለም ወይ? አቤል ገደላትና ልጁን የጓደኛውን እጮኛ ወይም ፍቅረኛ እቤት አደረገ ወይም እቤት ውስጥ ሬሳዋን አስቀመጠ ተብሎ በተባለበት በዛም ወቅት ከአቤል ጋር ሹፌሮቹ አሉ፣ ጋርዶቹ አሉ አይደል? አቤል በዛለት በዛ ሌሊት በዛት ምሽት ከክለቡ ከወጣ በኋላ እንዴትና ወዴት እንደሄደ እነዚህ ሹፌሮቹና ጋርዶቹ ያውቃሉ። ለምንድን ነው እነሱ ኢንተርቪው ያልተደረጉትና ያልሰማናቸው? ስለ አቤል ምን የሚነግሩን ነገር አለ? የዛለት ልጅቷን ገደለ ወይም ሬሳ ቤቱ በተገኘበት ሌሊት አቤል ምን ሲያደርግ ነበር? ከነማን ጋር ነበር? ወይስ ልጅቷን ገሎ ሬሳ ይዞ ሲሄድ አቤል ብቻውን ነው ይዞ ሄደው? እሺ ወይም በህይወት እያለች ይዟት ሄደ እንበል። አቤል በሹፌር አይደለም የሚሄደው? እንደገና ከጋርዶቹ ጋር አይደለም የሚንቀሳቀሰው? እነሱስ ያዩትን የሰሙትን ነገር እንዲናገሩ ለምንድን ነው ኢንተርቪው ያልተደረጉት? የአቤል ሹፌርና ጋርዶቹ የት ናቸው ያሉት በዚህ በአቤል ጉዳይ? ከነሱም መስማት የምንፈልገው ነገር አለ። ስለዚህ የአቤልን ሹፌር እና ጋርዶቹን ኢንተርቪው እንዲደረግላቸውና የሚሉትን ነገር ከአንደበታቸው እንድንሰማ ቢሆንና ቢደረግ መልካም ነው። መቼም ያለ ጋርድ የማይንቀሳቀስ ከሆነ ያለው ሹፌር የማይንቀሳቀስ ከሆነ ይችን ልጅ እየመጣ ያመነጫጭቃት ነበር፣ ይሰድባት ነበር፣ እንደዚህና እንደዚያ ይላት ነበር። አይተናል። ከኛ ጋር እያለች የራሱ መጥቶ መንጭቆ ሲወስዳት ምናምን ብለዋል። በዛን ሰዓት ሹፌሩና ጋርዶቹ አብረው አልነበሩም ወይ? ብቻውን ነው አቤል እሷን እንደዚህ ለማድረግ የሚንቀሳቀሰው? እነዚህ ሁኔታዎች በጣም ብዙ ሊያስረዱን የሚችሉ ሹፌሩና ጋርዶቹ አሉ። ስለዚህ እስቲ እነሱን ኢንተርቪው አድርጉልንና እኛም ደግሞ ከሱ ወገን ያለውን ምስክርነት እንስማ። እስካሁን ድረስ የሟች ወገኖች ነን፣ ጓደኞቿ ነን፣ ዘመዳችን ነች እያሉ እየመጡ የሐሰት ውንጀላን በሱ ላይ የሚያቀርቡ ሰዎችን ነው እያሰማችሁን ያላችሁት። አሁን ደግሞ የአቤልን ሹፌርና ጋርዶቹን እስቲ ኢንተርቪው አድርጋችሁ እንስማ። አቤል ከነሱ ውጪ ለብቻው የሚንቀሳቀስባቸው ጊዜያቶችና ሰዓታቶች ነበሩ ወይ? ገደላት የተባለበት ሌሊት ከድግሱ ወጥቶ ከነማን ጋር ነው ሄደው? ከሹፌርና ከጋርዶቹ ጋር ከሆነ በዚህ ጉዳይም እነሱ በቂ የሆነ ምስክርነት እኮ ሊሰጡ ይችላሉ። እስቲ ከአቤልም ወገን ያሉ ምስክሮችን አምጡና እንስማቸው። እነዚህ የሐሰት ምስክሮችን እያመጣችሁ ልባችንን አታውርዱብን እባካችሁ። እስቲ ምን ይላሉ ሹፌሩና ጋርዶቹ? ምን ይላሉ? ስለ አቤል ምን የሚናገሩት እውነት አላቸው? በእነዚህ ቀናቶች እነሱ ከአቤል ተለይተው ነበር ወይ? አቤል ለብቻው ነበር ወይ ሲንቀሳቀስ የነበረው? እንዲሁም ደግሞ አቤል ከሹፌርና ከጋርዶች ውጭ የሚንቀሳቀስባቸው ጊዜያቶች አሉ ወይ? እንደዚህ ተራ በሆነ ቦታ ላይ ሄዶ ችሟችን ሰድቦና መንጭቆ ከኛ ይወስዳት ነበረ ምናምን እንዳሉት እውነት እንደዚህ አይነት ተግባር አቤል ሲያደርግ አይተውታል? እስቲ ይንገሩን እንስማ። እኛም እውነቱ ላይ እንድረስ። መቼም ወንጀልን አድርጎ ከሆነ እኮ አቤል ራሱ በእውነት በዚህ ነገር ውስጥ ተገኝቶ ከሆነ ማንም ለሱ የሚራራ የለም። አይገኝም ነው እያለን ያለ ነው እንጂ አድርጎት ከሆነ ግድ ነው። ህግ ለሁሉም እኩል ስለሚፈርድ፣ ህግ ሁሉንም እኩል ስለሚቀጣ የሚገባውን ነገር ያገኛል። ግን አሰሙን ሹፌሩና ጋርዶቹ ስለ አቤል ምን ይላሉ? እስቲ እንስማው። ይህንን ነገር እንዲደረግ አድማጮቼ ማነው በተለይ ደግሞ ሎል ነው ይህን ኬዝ ይዞ ያለው ከአቤል ጋር እየሰራ ያለውና አቤል ልዑል እነዚህ ነገሮችን ያደርግ። ሹፌሩንና ጋርዶቹን ኢንተርቪው ያደርግና እስቲ የምንሰማውን ነገር እንድንሰማ ያደርገን ዘንድ የተቻላችሁን ሁሉ አድርጉ። ማለት ይሄ መልእክት ልዑል ጋር እንዲደርስ በማድረግ ተባበሩኝ። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ሆኖ አዳዲሶች